አላ ሆድቋ ተቀዶ ብላችሁ ያወራችሁት ራሳችሁ ናችሁ። ለምን ተቀደደ? የመጀመሪያው ሜን ፖይንት። ሲቀጥል ደግሞ እናንተ ከዛ ጋር ስትረከቡ ከዛ ጋር አስከሬ ስትረከቡ ምን አይነት ኃላፊነት ወስዳችሁ ነው? ማናችሁ ስንል ኮሚኒቲ ከሆናችሁ ደግሞ አሁንም ቢሆን አልተከፈለላትም ኢንሹራንስ ሴቭ አያደርግም ብላችሁ እንኳን የምትሉ ከሆነ ለምን ኢንሹራንስ ሴቭ አላደረገውም ብላችሁ ጥያቄ ጠይቃችሁ ሰውየውን በድጋሚ በህጉ ዋሪው ከሞተች የዚህ ሀገር ህግ በጣም ጥብቅ ነው ይጠይቃሉ። እኔ ማውራት እችላለሁ አንዴ ብትረጋጉ። ሰዎች ነው የሚጠየቁበት በጣም ነው መናገር እችላለሁ። ሰዎች ለምን ሞተች ተብሎ የሚጠየቅበት ሰውየው አንዴ ልናገር አንድ ጊዜ هيدا فيديو لسعودي عربية جمهورية. هيدا بنت أس إثيوبيا تشتغل أنتقون إجت بعدين تقول مادام هي قتلت لحالها شربت كلوركس بعدين بالشارجر قتلت لحالها تقول مادام بس هيدا كذب. ليه؟ شافوا هيدا بنت ماتت كله جسمه مفتوحة بطنها كله برا كيف هي قتلت لحالها بالشارجر كيف جسمها برا. والله نبا حق سعودي جمهورية نبا حق هيدا بنت منو قتلها كيف ماتت نبا حقها على هيدا بنت سعودي عربية جمهورية كيف ماتت. شوفوا لها الكون والله حرام. هي عندها فيها فاميلي أس إثيوبيا فيها فاميلي مش حيوان ترى. هيدا ناس كيف يقتلوها كيف بطنها كله برا جسمها كله برا كيف يقولوا هي قتلت لحالها بالشارجر كيف. والله هذا الله يشوفكم والله هذا حرام. انا بحق هذا بنت كيف ماتت منو قتل انا بحق هذا بنت. هذا فيديو لسعودي عربية جمهورية سوري كوبي لينك ريبوست شير በእናታችሁ ከኔ በላይ አረበኛ የምትችሉ ልጆች ድምጽ ሁኗት። እች ልጅ ራሷን አላጠፋችም። ሆዷ ሙሉ ተከፍቶ የሆድ ዕቃ የለም። ሼር ኮፒ ሊንክ አድርጉልኝ። ሰላም ጤና ይስጥልን። ውድና የተከበራችሁ በመላው ዓለም የምትገኙ የሰው ልጆች በሙሉ ሰላማችሁ በያላችሁበት እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝዝት ትርፍርፍ በልኝ። እንደምን ሰንብታችኋል? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እኔ ጋር ለሰላም እኔ ጋር ያለ ሙሉ ጤና እናንተ ጋርም እንዲሆን የዘውትር ምኞቴም ጸሎቴም ነው። ባንቺ ነኝ። ዛሬም ተመልሼ በሌላ ቪዲዮ መጥቻላችኋለሁ። በሌላ ቪዲዮ ሲመጣ እንግዲህ ታምኔሉን እንደምታዩትና መግቢያ ላይ እንዳያችሁት ነው። ይቺ ልጅ እንግዲህ ባለፈው ሳምንት ራሷን አጠፋች ተብሎ ሚዲያ ላይ እየተወራ ነበረ። አሁን ላይ ደግሞ ራሷን እንዳላጠፋችና ሰዎቿ እንደገደሏት እየተወራ ነው ያለው። ምክንያቱም ክሎሮክስ ከጠጣች በኋላ ከእንደገና ደግሞ በቻርጀር ታንቃ ሞተች ምናምን። ይሄ እውነት ማያሳምን ነገር ነው። ሲጀመር ምን አሁን ነው የሰማሁት በቻርጀር ምናምን መሆኑን ክሎሮክስ መጠጣቷንም። ምክንያቱም ሰው ክሎሮክስ ከጠጣ በኋላ አቅም ያንሰዋል ተነስቶ ለመታነቅም መታገል አይችልም። እና በጉርሻ ሚዲያ እህቷም እየተናገረች ነበረ። ክሎሮክስ ከጠጣች በኋላ እንዴት ተነስታ በቻርጀር ራሷን ልታጠፋ ቻለች? አቅም ታጣለች እኮ እያለች አግዙኝ እያለች ነው ያለችው። እናም እቺ ልጅ እንግዲህ ደሟን እግዚአብሔር አምላክ ይፈልግ፣ ግን ሰዎቿ እንደገደሏትና ከዛ በኋላ በራሷ ጊዜ ራሷን እንዳጠፋች አድርጎ ወስዶ እንደሰቀሏት ምናምን ነው እየተባለ ያለው። በዛ ላይ ደግሞ አስክሬኑ እንደተቀደደ ሲረከቡ እንዳለ ኩላሊቶቿ ምኖቿ ከውስጥ አውጥቶ እንደወሰዱ ምናምን ይነገራል። ግን በጣም ነው ያዘንኩት። እግዚአብሔርን በጣም ነው ቅስሜ የተሰበረው። በዚህ ልክ እኛ ለምን በክዳነ ምሕረት ስም ከዚህ ጋር ሁለቴ ባለፈው እንደዚህ ቱርክዳ የሞተችው እህታችን ቱርክዳ ራሷን አጠፋች ነው አይደል የተባለችው እሷ። አሁንም እነሱ ናቸው የገደሉት። ግን ከዛ በኋላ ደግሞ የሆድ ዕቃቸውን እንትን እያወጡና ውስጥ ያለውን ኩላሊት ደና የሆነውን ነገር እየወሰዱ ነው። የዚችም አሁን እንደዛ እየተባለ ነው ወስዶባታል እየተባለ ነው። ግን እግዚአብሔር አምላክ ይፍረድ። በእውነት እንደዚህ ሊሆን አይገባም። ራሳችሁን ጠብቁ እህቶቼ። ከአሰሪዎቻችሁ ጋር አትጨቃጨቁ። የተኛውንም ደህና ቢሆኑ የተኛውም የሚወዷችሁ ቢሆኑ በቃ እነሱ ልባቸው አይታወቅም።
ስለዚህ እግዚአብሔርን የሆነ ነገር ሲፈጠር ራሳችሁን ጠብቁ፣ ራሳችሁን ለመከላከል ሞክሩ እንጂ ከነሱ ጋር ተጋጭታችሁ እልህ ተያይዛችሁ ምናምን ነገር እንትን እንዳትሉ። እግዚአብሔርን በሰላም ለሀገራችን ያብቃን እንዴ እንደወጣን ለምን እንቀራለን? ብዙ ህልም አለን እኮ ብዙ ነገር አለን እኮ። እኔ በጣም ነው ያለቀስኩት ማርያምን። አሁን ከይቷ ጋር ቲክታክ ላይ የሚሆኑት ነገር በዛ ላይ ደግሞ ከእናታቸው ጋር ሲያወሩ ከአባታቸው ጋር ሲያወሩ ቪዲዮ የቀረጹትም አወጥቶ ሲፖስቱ በጣም ነው ውስጤ የተነካው ማለት ነው። በጣም የሚያሳዝን ምስኪን ቤተሰብ ያላት ልጅ ነች። መታ የቤተሰቧንም የእሷንም ህይወት ቀይራለሁ ብላ ወታ መንገድ ላይ የቀረችው ሰው ሀገር ላይ የቀረችው በጣም ደግሞ ልጅ ነች። እግዚአብሔርን በጣም ነው ያዘንኩት እኔ በጣም ከምነግራችሁ በላይ እና በጣም ነው ያሳዘነኝ። እህቷ እንደምትናገረው ራሷን አጠፋች ከተባለ ጊዜ በፊት በጣም በቪዲዮ እያወራን ነበረ። ብዙ ነገር እያቀድን እያለን እንደዚህ እናደርጋለን፣ በዚህ እንወጣለን እያለን ብዙ ነገር እያወራን ነበር ያለች። ከዛ በኋላ ስልኩን ከዘጋን በኋላ ነው እንትን ያለችው። ራሷን ለማጥፋት የሚያበቃት ነገር አንድም ነገር የለም። አልተጨነቀችም፣ ምንም ነገር አላለችኝም። በትክክል እያወራን እየተሳሳቅን ነበር። ይሄ ዘጋ ነው ስልክ እያለች ከጎኔ እንዲቆሙ ነው የምፈልገው እያለች ነው። እና ሁላችንም እውነት ከሆነ እውነት ሰዎች ራሷን ገሏት ከሆነ ልጅቱን ገሏት ከሆነ በጣም ሊጠየቁ ይገባል። በእውነት ለምን የሰው ነፍስ ዝም ብሎ ለምን ይጠፋል እንዴ? ለምን እውነት ለምን? እስከ መቼ ነው እኛ እንደዚህ እየገደሉን ዝም የምንለው? እስከ መቼ ነው መብታችን ማይከበረው? እስከ መቼ ነው ጠያቂ የምናጣው? ለምን በዚህ ልክ? በእውነት ይሄ ሊሆን አይገባም። እና እግዚአብሔር አምላክ በእውነት እንደው ነፍሷን ከደጋጎች ጎን ያኖርልን። እንደዛ የምትዘምር እህት ነፃነት ወርቅን የራሱ ሲሞት ፖስታ እግዚአብሔርን ሁሌ በልባችን ትኖራለህ እያለች ምናምን እሷ እንደዚህ ራሷን አታጠፋም። ለሞቱት እያዘኑ ሰው እንዴት በሳምንት ውስጥ ራሱን ያጠፋል? እና በጣም ነው ያዘንኩት። ስለዚህ እኛም ራሳችንን እንጠብቅ። ልባቸው አይገኝም። አረቦች በጣም ጨካኝ ፍጥረቶች ናቸው። በጣም የእውነት የቱንም ያህል ይወዱናል፣ የቱንም ያህል በቀለኛ ያስቡልናል ብለን ብናስብ እኮ ልባቸውን ልናገኝ አንችልም። እነሱ ልባቸው አይገኝም። ስለዚህ ራሳችሁን ጠብቁ፣ ስራችሁን በአግባብ ስሩ። ከዛ በኋላ ከእነሱ ጋር ምንም አትነካኩ። የምሬ ነው የምላችሁ። እንደ ሌላ ሀገር ሄዶ መስራትም ይቻላል እኮ ከእነሱ ቤትም መውጣት ይቻላል። ስለዚህ እባካችሁ ሌላ ሰጣ ገባ ውስጥ አትግቡ ከእነሱ ጋር። እንዲሁም ደግሞ የሚያስጨንቃችሁ ነገር ካለ እባካችሁ አትጨነቁ። በቃ ስንት ዓመት ለመኖር ነው፣ አትጨነቁ። ራስን ለማጥፋት ሆነ ሌላ እርምጃ ላይ አትዳረሱ። አሁን እቺ ልጅ ስትፖስት ማለት ስትፖስት አልኩኝ ሞታለች ሲባል የእሷ እንደዚህ ቪዲዮ ውስጥ እየገቡ በቃ በጣም ከ199% ማለት ይቻላል በስላሴ ስልጣን እየገቡ እኔም ትንሽ ጊዜ ነው የቀረኝ፣ እኔም ላጠፋ ነው፣ እኔም እንደዚህ ሊሆን ነው፣ እኔም እንደዚህ ሊያደርግ ነው። ሁሉ ህዝብ ማለት ነው ኮመንት ላይ ገብቶ በቃ ደክሞኛል፣ እኔም ራሴን ላጠፋ ነው፣ አረ ታድለሽ፣ የኔስ መቼ ይሁን እያሉ በጣም ተስፋ የቆረጠ ህዝብ ነው እየሞላ ያለውና ለምን በዚህ ልክ ለምን ተስፋ ትቆርጣላችሁ እንዴ? ተስፋችን እግዚአብሔር ነው። እግዚአብሔር አምላክ ሰውን ሲፈጥር ያለ አንዳች ዓላማ አልፈጠረንም። የምሬን ነው የምላችሁ። ያለ አንዳች ዓላማ አልፈጠረንም ፈጣሪ። ሁላችንም ዓላማ አለን ስንፈጠር። እግዚአብሔር አምላክ ሲፈጥረን ከዓላማ ጋር ነው የፈጠረን፣ ዝም ብሎ አይደለም። ስለዚህ ለኛ የተባለ ነገር ሁሉ የኛ ነው። ዝም ብለን እንደዚህ ኖረን የምንሞት ሰዎች አይደለንም። ዛሬ ቢጨልም ነገ ይነጋል። ዛሬ ብናለቅስ ነገ እንስቃለን። ዛሬ ብንጨነቅ ደግሞ ነገ የደስታ ጊዜ ይመጣል። ለምን እንዴ? ለሚያልፍ ቀን ብላችሁ ለምንድን ነው ህይወታችሁን የምታጠፉት እንዴ? ከእግዚአብሔር ጋርም ትጣላላችሁ። ከምድር ሳታገኙ ከምድር ምንም ደስ የሚል ነገር ሳታሳልፉ ሄዳችሁ በእግዚአብሔር ፊትም ሲኦል ውስጥ ልገቡ ነው እንዴ? ራሱን የሚያጠፋ ሰው አይጸድቅም፣ ገነት አይገባም። እግዚአብሔር አምላክ አክብሮ የፈጠረንን ነፍስ እንዴት ብለን ነው በእስትንፋሱ እኮ ነው እስትንፋስ የሰጠን አይደለ? ስለዚህ እንዴት እሱ የፈጠራትን ነፍስ በራሳችን ልናጠፋ የምንሞክር ሰዎች በእውነት ተው፣ ጥሩ አይደለም። ያልፋል፣ ሁሉም የማያልፍ ነገር የለም።
ትናንት ካሳለፍናቸው አይበልጡም አሁን ያሉን ችግሮች እኮ። የምሬን ነው የምላችሁ። ትናንትና ብዙ ውጣ ውረዶችን አሳልፈን ነው እዚህ ጋር የደረስነው አይደለ? ከዚህ በኋላ የምናሳልፋቸው ችግሮች ሆኑ አሁን ያሉ ችግሮች ካሳለፍናቸው አይበልጡም። ስለዚህ የትኛውም ችግር ደግሞ ከኛ በታች ነው። ችግሮቻችን ከኛ በላይ ሊሆኑ አይገቡም። ራሳችን እንድናጠፋ ምክንያት ሊሆኑን አይገቡም ችግሮቻችን። እኛ ችግሮቻችን መርገጥ ነው ያለብን። ለችግሮቻችን መፍትሄ መበጀት ነው ያለብን። ለምንድን ነው እጅ የምንሰጠው? ለምንድን ነው እንደዛ ምን ሆነው? በሰዎች ምክንያት፣ በጓደኛ ምክንያት፣ በፍቅረኛ ምክንያት፣ በባል ምክንያት፣ በምን ምክንያት ነው ራሳችሁ የምታጠፉት? ጓደኛ ቢሄድ ጓደኛ ይመጣል። ፍቅረኛ ቢከዳ ፍቅረኛ ይመጣል። ዋናው የእናንተ መኖር እኮ ነው። እናንተ ካላችሁ ያጣችሁትን ነገር ማግኘት ትችላላችሁ። እናንተ በህይወት ካላችሁ የትኛውንም ነገር ማሸነፍ ትችላላችሁ። እግዚአብሔርን ካስቀደማችሁ፣ በህይወታችሁ እግዚአብሔር ካለ ሁሉንም ነገር ማሸነፍ ትችላላችሁ። ማሸነፍ እያለ እንዴት ራሳችሁን ታጠፋላችሁ? እንዴት ራሴን ላጥፋ ብላችሁ ታስባላችሁ? እንደ ህይወታችሁ አታሳሳችሁ? ለምን? በኪዳነ ምሕረት እንደዛ አትኑ ሴቶች። ጭራሽ ይሄን ሀሳብ አታስቡ። በቃ ጭራሽ አታስቡ። ምክንያቱም ሁሉም ያልፋል፣ ሁሉም ያልፋል። እኛ ለዓላማ የተፈጠርን ሰዎች ነን። በቃ ችግሮቻችን ደግሞ ከኛ በታች ናቸው። ማለፍ እንችላለን፣ ማድረግ እንችላለን። ለምን ብለን ነው? ለምንድን ነው ራሳችን እናጠፋ? ራስን ማጥፋት መፍትሄ ሆኖ ነው እንደምታያችሁ? የትኛው ጽድቅ ስራ ሰርተን ነው? የትኛውንም ጽድቅ ስራ ብንሰራ እንኳን ራሳችን ካጠፋን እላይም ሄደን አናርፍም። ነፍሳችን አታርፍም። የማያንቀላፋ ትል ይበላናል። የማይጠፋ እሳት፣ የምነድ እሳት ያቃጥለናል ሁሌ ማለት ነው። ስለዚህ እባካችሁ እባካችሁ እኛ ሕያዋን ነን፣ የክርስቶስ ልጆች ሕያዋን ነን። በቃ ከሞት በኋላ ህይወት እንዳለ አትርሱ። ያኔ ደግሞ ህይወትን ልናገኛት አንችልም። ስለዚህ እባካችሁ እኔ ራሱ ቀኔ ደርሶ ማለት ነው እኔ የሚሞትበት ቀኔ ደርሶ የሚሞተው ራሱ ያሳዝነኛል። እግዚአብሔርን ነው የምላችሁ እንዴ! እኔ በጣም ነው የሚያሳዝነኝ። ወይኔ እሞታለሁ ለካ ብዬ ነው በጣም ማስቡ ማለት ነው። እኔ ሞት አልፈልግም እንዴ! የትኛውም ችግር መጥቶ እኔ ፊት ላይ ብጋረጥ ያን ችግር ማለፍ እችላለሁ። በቃ እኔ እስካለው ድረስ ማለፍ እችላለሁ። እንዴ ችግሬ ከኔ ሊበልጥ አይችልም በጭራሽ። እንዴ ነችና እንዴ ለምን ብዬ ነው እጅ የምሰጠው? እጅ አልሰጥም። እኔ አሸናፊ ነኝ። ማሸነፍ እችላለሁ፣ ማለፍ እችላለሁ፣ ወድቄ መነሳት እችላለሁ፣ ያስለቀሱኝን ማስለቀስ እችላለሁ። በቀል እግዚአብሔር ነው፣ ግን ባልበቀልም በቃ ያስለቀሱኝ ሰዎች ፊት ስቄ ደምቄ መታየት ነው የምፈልገው። ስለዚህ እባካችሁ ታው እንደዛ አትሆኑሽ። ተስፋ አትቁረጡ። ተስፋችን እግዚአብሔር ነው። ተስፋ የሚቆርጥ ሰው በቃ በቁሙ የሞተ ማለት ነው። ተስፋ መቁረጥ ብዙ ነገሮችን ያሳጠናል። አንዳንዴ ዲያብሎስ የሆነ ጭንቀት በላያችን ላይ ያመጣል። የምሬ ነው የምላችሁ። በቃ እናንተ የማትረቡ ናችሁ፣ እናንተ እንደዚህ ናችሁ እያለ መቶ ሹክ ሊለን ይችላል። ምናልባት አስቀያሚ ህይወት አሳልፈን ሊሆን ይችላል። ያ አስቀያሚ ህይወት እየመጣ ፊታችን ላይ ሊያስጨንቀን ይችላል። ብቻ ብዙ ነገር በቤተሰብ የማንፈለግ፣ በጓደኛ የማንፈለግ፣ ብቸኛ እንደሆንን ዲያብሎስ ሊነግረን ይችላል ደጋግሞ ማለት ነው። ምክንያቱም ክፉ ነገርን ስለሚወድ ዲያብሎስ። ያን ነገር እናንተ በጸሎት ማሸነፍ ነው፣ እግዚአብሔርን ማስቀደም እንጂ እንደዛ ስለተባለ ብቻ እኔ ማረባ ነኝ፣ በቃ ማንም ፈላጊ የለኝም፣ እኔ ለምንድን ነው የምኖረው፣ እኔ እኮ ከንቱ ነኝ ምናምን ብላችሁ ለራሳችሁ አትንገሩ። ለእኔ እግዚአብሔር አለልኝ። ሰው ብከዳ እግዚአብሔር አለ፣ ጓደኛ ብሄድ እግዚአብሔር አለ። እግዚአብሔር ከኔ ጋር እስካለ ድረስ ምንም አይነካኝም። እኛ እኮ ሳናውቅ የፈጠረን አምላክ እኮ አለ አይደል እንዴ? አስቡት እስኪ። ሰው ሀገር ስንመጣ ሌላውን ተውና፣ የሰው ሀገር ስንመጣ ማን አለን ብለን ነው የመጣ ነው? ማንም የለንም። እግዚአብሔርን ተማምነን አይደለ? ቋንቋቸው ከቋንቋችን ጋር፣ ምግባቸው ከምግባችን ጋር፣ መልካቸው ከመልካችን ጋር የማይገናኙ ሰዎች ጋር መተን ተግባብተን ከነሱ ጋር እንደዚህ ሆነን የነሱ ምግብ በልተን አንድ ቤት እንድንኖር ያደረገው ማን ነው? እግዚአብሔር ነው። የእናቴ ልጅ መታ ነው ያስተማረችኝ? አይደለም። እናቴ ከኔ ጋር መታለች? አባቴ ከኔ ጋር መጥቷል? አይደለም። ስለዚህ እግዚአብሔር ነው ሁሌ ከኛ ጋር ያለው። እሱን ከያዝን ደግሞ ልንፈራ አይገባም። የምሬን ነው የምላችሁና እባካችሁ እባካችሁ እግዚአብሔር ሁሌ ከእናንተ ጋር እንደሆነ እያሰባችሁ ህይወታችሁን አስቀጥሉ። ነገ የተሻለ ነገር እንደሚመጣ እያሰባችሁ፣ ነገ እግዚአብሔር አምላክ እንደሚያሳርፋችሁ እያሰባችሁ፣ ለእግዚአብሔር ውድ ሰዎች እንደሆናችሁ እያሰባችሁ መኖር ነው እንጂ
ለምን እኛ እኮ በዛ ብንባል በዚህ ዘመን 50 ዓመት እኮ ነው የምንኖረው። እንደ በፊቱ 70-80 ዓመት እኮ ቀረ። የምሬን ነው የምላችሁ። እሷን እድሜን ለምን በራሳችን እናጠፋለን? ለምን? እባካችሁ ተው ተው፣ እንደዚህ አይነት ሀሳብ አታስቡ። ለማንኛውም እንደው የሞተችውን ነፍሷን ከደጋጎች ጎን ያኖርልን። በእውነት ከምድር አታለች እና ከሰማይ እንድታገኝ እግዚአብሔር እርዳት። ደሟን ደግሞ እግዚአብሔር ይፈልግላት፣ እግዚአብሔር ያግኝላት። እውነት ሰዎቿ ገሏት ከሆነ የእጃቸውን ይስጣቸው። በእውነት እንደው ሕግም በቃ እርምጃ ሊወስድ ይገባል። እንደዚህ እያዩ ሁሉም ገሎ እየጨረሱ ነው እህቶቻችንና እግዚአብሔር አምላክ ነፍሷን ከደጋጎች ጎን ያኖርልን። ለቤተሰቦቿ መጽናናትን ያድልላቸው። በእውነት እሳት ነው እሳት፣ ሲያሳዝን ማርያም ከባድ ነገር ነውና እግዚአብሔር ያጽናቸው። ምን እላለሁ እና በርቱ፣ ጠንክሩ ቤቶቼ። እናንተ ጀግና ናችሁ፣ እናንተ ተፈላጊ ናችሁ፣ እናንተ ተወዳጅ ናችሁ። ማንም ምንም ብል እንዳሰሙ እግዚአብሔር ነው የምላችሁ። አንዳንድ ሰዎች ቅስማችሁን ለመስበር እየመጡ የሆነ ነገር በቃላት ሊሰብሯችሁ ይችላሉ። እኛ ግን በቃላት የምንሰበር ሰዎች አይደለንም። ቃላት ምንም አይለጠፍም፣ አይነበብም። ሰው የፈለገውን ብል ምንም ሊመስላችሁ አይገባም። እሺ ውዶቼ፣ ንፋስ ይወስደዋል እኮ። እናንተ በዝምታ ነገሮችን ስታሳልፉ የተናገሯችሁ ሰዎች ራሳቸው ያፍራሉ። ራሳቸው ጊዜ መጥተው ይቅርታ ይጠይቋቸዋል። ስለዚህ በቃላት አትሰበሩ፣ አትሸወዱ። እግዚአብሔር አምላክ ይጠብቀን። በጣም ወዳችኋለሁ፣ አከብራችኋለሁ ቤተሰቦቼ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባር የሆናችሁ ደግሞ ሼር እና ላይክ እያደረጋችሁ አበረታቱን። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ